ጅል የሆንኩት? ቆይ እንጂ በጣም እኮ ራሴ እንደ ጀግና ነበር የማስበው። ግን ደግሞ ይሄም አያስጨንቅሽም? ባጭሩ ለምን እዚህ ሆንሽ እያልሽኝ ነው? ካላስቸገርኩሽ ፕሊስ። ወዳጆቼ እዚህ ሆኖ እኔ ሆቴል የምሆንበት ምክንያት አልታየሽ ቢለኝ ነው። ግን እኮ አንቺ ይህን ጥያቄ ልጠይቅኝ አትችይም። እንዴት? ምክንያቱም አንቺም እንደኔ እንግዳ ነሽ። ምን? የሚገርምሽ ነገር ግን ቤቱ ሳይመቸኝ አይቀርም። ምቾቱ ቤቱን ብቻ ነው ወይስ ያሉትንም ያካትታል? አንቺም እኮ የዚህ ቤት ነዋሪ ነሽ ጓደኛዬ። እናማ አንቺን መውደዴ ግን ያጠራጥረኛል። ግን ለምን አሽ ስልኩን አያነሳም? አይ በቃ እየመጣ ይሆናል። ግድ የለሽም፣ ባንቴሮ ጠንካራ ነው። ከአደጋ ራሱን መጠበቅ እንዴት እንዳለበት ያውቃል በደንብ። እኔ ግን ሄዋን ምን እየሆንሽ እንደሆነ ግን ታውቆሻል? ማለት ምን ሆንኩ? አይ ምንም፣ እንደውም ተውኩት። ቆይ ምን አስበህ ነው? አይ ምንም፣ ግን በዚህ ልክ ስትጨነቂ ሳይሽ። ቆይ ምን አስበህ ነው? የሆነ ኮምፕሌክስማ ነካክቶሃል። እየጀማመረህ ነው። ኧረ እባክሽ አንቺ ደግሞ ከምንም በላይ እኔ ያ ልጅ በጣም ያሳዝነኛል። በዛ ላይ የራሴን ህይወት ነው ያዳነልኝ። የኔን ህይወት? ያንተ ህይወት እኮ የኔ ህይወት ነው የኔ ጌታ። እነዛን ጨለማ አመታት አልፌ እዚህ ደረስኩትኝ እኮ አንተን ፈልጌ ነው። እኔ የምልሽ የኔ ቆንጆ። ወይ የኔ አባት አንቺ ቪዲዮ ሲጀምሩ ላይክ፣ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ሮዛ በተደጋጋሚ ያጠመደችው ወጥመድ እየተሳካላት ባይሆንም ገሚሱን በአሸናፊነት ትመራለች። አሁን ላይ ግን የዴቭና የሄዋንን ነገር እጅግ በጣም ያሳሰባት ትመስላለች። እንዴት ጅል ልሆን ቻልኩኝ እያለች ከሷ በላይ ብልጥና እንዲሁም ደግሞ ከሷ በላይ አርቆ የሚያስብ ወይም ነገሮችን መቀልበስ የሚችል ያለ አካል ያለ አይመስላትም ነበር። ዛሬ ላይ ይሄ ነገር በመሆኑ በጣም ተገርማለች። ምክንያቱም ደግሞ ያየችውን ነገር ማመን አቅቷታል። ዴቭና ሄዋን የጀመሩት ስውር ነገር በጣም አስደንግጧታል። በቅናትም አይደለም፣ በመጥፎም አላየችውም። ሁሉም ብቻ በመበለጧ እጅግ በጣም የተናደደች እና እንዲሁም የተቆጨች ትመስላለች። ከዚህ ቀደም አይኔን ገልጬ ባለማየቴ እንዴት እስከዛሬ እያለች ነው። አሁን ላይ እንግዲህ አብኖን አንድ ሀሳብ አስቧል። ይህም ደግሞ የሮዛ ተላላኪ ነው፣ ለሮዛም ጓደኛዋ ሲሆን አሁን ላይ አብኖን ወደ ሉሊት ፊቱን አዙሯል። ምክንያቱም ደግሞ አንቺን በሁለት ቀን ነበር ጠብ ያረኩሽ ታውቂያለሽ ሮዛ። ስለዚህ ሉሊትን ደግሞ ቀላል ነው ለሷን በፍቅሬ ጣል ለማድረግ በጣም ቀላል ነው እያለ በሉሊት ላይ ሲዘባበትባት ነበረ። ይህም ማለት ደግሞ ሉሊት ወደ ትምህርት ቤት ልትሄድ ከበር ስትወጣ ሄዋን እንግዲህ ከዴቭ ጋር ያሳለፉትን ጥሩ ቆይታ ተመስጣ እያዳመጠች ነበረ። በውስጧ ላይ እያየችው የነበረችውን ነገር ሉሊት እንግዲህ የተመለከተቻት ትመስላለች። በዛ ሰዓት ላይ ነበረ ከሉሊት ጋር ትንሽ የማውራት ጊዜን ያገኙት። ሉሊትም ደግሞ በጣም ደስተኛ የሆነች ትመስያለሽ፣ የትኛው ዓለም ሄደሽ ነው በማለት የጠየቀቻትን ጥያቄ ከመለሰችላት በኋላ ምንም ነገር እንደሌላ የእሷን ዓለም እንዳገኘችው እየነገረቻት በጣም ተደስታና በቃ ብዙ ነገሮችን እንዳሳለፈች የእሷ ዓለም ደግሞ እንደምታውቀው እሷም እየነገረቻት ነበረ። ሉሊት በነገራችን ላይ ትጠረጥራለች። ያም ደግሞ ማነው ያንቺን ልብ ያሸነፈ ጀግና፣ ማነው አንቺን አይነት መልካም ሴት ያገኘው እያለች እሷም ስታሞግሳት ነበር። በነገራችን ላይ ከዴቭ ጋር ትጠረጥራት ነበር ሉሊት። ምክንያቱም ለዴቭ ያላት ትልቅ ፍቅርና ክብር የተለየ እንደሆነ ሄዋን ላይ ትመለከት ነበር ከዚህ ቀደምም። ስለዚህ መናገር አውጥታ የማትችለው ወይም ደግሞ መጠየቅ የማትችለው ነገር ሆኖባት ነው ሉሊት ዝም የምትል። አሁን ላይ ሉሊት እንግዲህ ወደ ትምህርት ቤት ስትሄድ ጥሩ ስሜት እየተሰማት እንዳልሆነና ግን ደግሞ ክላስ መቅረት እንደሌለባት አምናበት ከቤት እየወጣች ነበረ። አብኖን እንግዲህ የተባለውን ነገር ከሮዛ መረጃውን ተቀብሎ አብኖን ትንሽ ራቅ ያለ ቦታ ላይ ቆም ብሎ ሉሊትን ሲጠብቃት ነበረ። ሉሊት ግን ክፉኛ አሟት ስለነበረ ራሷን እያሻሸች ደብተሯንና ስልኳን በያዘችው እጇ እንደዚሁ እየተንገዳገደች የሆነች አጥር ስር ላይ
ውድቅ ትላለች። እሱም ደግሞ በጣም ራሱን ጠብቆ የሆነ እሷን በፍቅርም ሆነ በሌላ ነገር ለማሳመን እየተዘጋጀ በነበረበት ሰዓት ነበረ ፊቱን ቀስ እያደረገ እያጮለቀ ይመለከታት ነበረ። በዛ ሰዓት ላይ ሉሊት ስትወድቅ አያት። ሰውኛ ተሰምቶት በፍጥነት ወደ ሆስፒታል ነበር የወሰዳት። ወደ ሆስፒታል ከወሰዳት በኋላም እንግዲህ ምርመራዋን ጨርሳ መድኃኒቷን አስይዞ እሱም ደግሞ ላደረገላት ውለታ እንዲሆነው እጅግ በጣም በሚገርም ሁኔታ ይሰዳታል ሉሊትም ማለት ነው። በሌላው ቀን እንዲሁ በተመሳሳይ ሁኔታ ሉሊትን ለመቅረብና እንዲሁም ሊያገኛት ፈልጓል። ምክንያቱም ሮዛ ያለችውን ነገር እያንዳንዱ ሊተገብር ነው። ሮዛ ረጠብ ያሉ ገንዘቦችን ለመስጠትና እንዲሁም ደግሞ ሮዛ ሌላ በርከት ያሉ ሽልማቶችን ሌላ ጊዜ ከማደርግልህ የበለጠ ብዙ ነገር አደርግልሃለሁ ስለተባለ ገንዘብ ወዳጁ እንዲሁም ደግሞ ለሮዛ ብሎ የሚያደርግላት እየመሰላት ብዙ ነገሮችን እያሳመነችው እሱም ወደ ወንጀል እየገባ ይገኛል። አሁን ላይ እንግዲህ ሮዛ አሞኛል ብላለች። ምክንያቱም ደግሞ እጅግ በጣም የተናደደች ትመስላለች በሔዋንና እንዲሁም ደግሞ በዴቭ ግንኙነት በጣም ነው ያፈረችው። ከሷ በላይ በጣም መጥፎ ስራዎችን የሚሰራ እንዲሁም ደግሞ በትዳር ላይ ሌላ ፍቅረኛ መያዝ በእኔ ብቻ የተጀመረ ይመስለኝ ነበር። እኔ ብቻ ውሸታም መሆን ነበረ። ለካ እሱም እንደዚህ ነው ብላ ራሷንና እሱን እያስተያየች እየወቀሰች ነበር የቆየችው። ሮዛ አሁን ላይ ብዙ ስህተቶችን እየሰራች ብትሆንም ግን ደግሞ በሉሊት ላይ የምታደርገው ከባዱ ስህተት ነው። ምክንያቱም የሉሊት እናትና አባት ወደዚህ ይምጡ አይምጡ የሚታወቅ ነገር በሌለበት ሰዓት ላይ ነበረ ሉሊትን ለምን እንደወደቀች እዛው አትቀብራትም ነበረ? ለምን አነሳሃት? ወደቀች እዛው ቅብር ነበር ማድረግ የነበረብህ፣ ለምን አፈር አላለበስካትም? በማለት እንግዲህ አብኖንን ስትናገረው ነበር። አብኖን በጣም በነገራችን ላይ መልካምና አስተዋይ ልብ ቢኖረውም እህትና እናት አለኝ፣ ስለዚህም ደግሞ ይህን ማድረግ ነገር አልቻልኩም እንደማለት ነበረ ለዴቭም ሲነግረው የነበረ። ዴቭም ደግሞ እስኪ ላመስግነህ ብሎ ነበረ የደወለለትና ዴቭ በደወለለት ሰዓት ብዙ ነገሮችን ለማውራትም አልቻሉም ማለት ነው። ይሄ ማለት ደግሞ በሁለታቸው መካከል አብኖን ያውቀዋል፣ ዴቭ ደግሞ አብኖንን አያውቀውም። ይሄ ማለት ደግሞ እሱ ያላወቀው አንድ ግላዊ ሚስጥር እንዳለበት እሱ ስለሚያውቅ ነበረ አንገቱን ሰበር አድርጎ ትንሽ ትንሽ ቃላቶችን ሲጠቀም የነበረው። አብኖን አሁን ላይ ቀጣዩን ስራውን ምን ሊያደርግ ይችላል የሚለው በጣም ከባድ ሊሆን ይችላል። እችን የዋህ ልብ፣ እችን የዋህ እርግብ ከዚህ በኋላ እኛ ደግሞ ልብሽን እንሰብረዋለን፣ ንጹህ ልብ ነው ያለሽ በማለት እንግዲህ ሉሊትን ሲያሞግሳትና ሲያወድሳት ነበረ። ሉሊት በቀጣይ ብዙ ፈተናዎችን ልትጋፈጥ ትችላለች። ምክንያቱም እሷ ከሮዛ ጋር ነች። ሮዛ ማለት ደግሞ በጣም ትልቅና አስፈሪ እንዲሁም ደግሞ ለነገሮች ወደ ኋላ የማትል ሳትራራና እንዲሁም ደግሞ በጭካኔ የምታደርገውን ነገር የማታውቅ ብዙ ነገሮች በስህተትም ይሁን በማወቅ ባለማወቅም ይሁን እንዲሁም ደግሞ በብዙ ነገሮች ተከባ በቅናት ተከባ የምታደርገውን ነገር ስለማታውቅ አሁንም ቢሆን ሉሊት ላይ ማድረጓን ወደ ኋላ እንደማትል ማሳያዋ ነች። ከዚህ ቀደምም ሀረብ ሀገር ልትልካት እንደሞከረችው በባህር ልትልካት እንደነበረ ከዚህ ቀደምም እንዲሁም ደግሞ ባንቴሮን ወደ ክፍሏ እንዲሄድና ሉሊትን እንዲያበላሽ ስትልከው እንደነበረ እጅግ በጣም ብዙ ነገሮችንስ በሉሊት ላይ ስታሴርባት እንዲሁም ለከዚህ ቀደም ከገጠር ስትመጣ ሉሊት ወደዛኛው ወደ መጀመሪያ ባሏ እሱ እንዲወስዳትና እንዲሁም ደግሞ ቤተሰብ ላይ ጫና እንዲያሳድር ስታደርግ የነበረው የገንዘብ ድገፋ በጣም ብዙ ነገሮችን በሉሊት ላይ ስታደርግ ስለነበረ አሁን ላይ ሉሊትን እንኳን አይደለም ገላ እስከነ ነፍሷ ለመቅበርም ዝግጁ ናት። ምክንያቱም ደግሞ የእናቴን ሕይወት አተርፋለሁ ከዳዊት ልብም ደግሞ እሷን ፍቃለሁ በማለት የጀመረችውን ፕሮግራም አሁን ትቀጥልበታለች ማለት ነው። አሁን በድጋሚ ዴቭን ለማሰር ፈልጋለች። ይሄን ደግሞ አንድ ነገር ማድረግ አለባት። ምክንያቱም ባንቴሮን ዛሬ አምሽቷል። ባንቴሮን ምን ይገጥመው ይሆን አይታወቅም። ዴቭና ሔዋን አንድ ቦታ ላይ ቁጭ ብለው በነበሩበት ሰዓት ላይ እንግዲህ ባንቴሮን አለመምጣቱን ሔዋን እየነገረች ነበረ። በዛ መሀልና በዛ ሰዓት ቅስፈት ነበረ የመጣችው። በመጣችበት ቅስፈት ላይ ሮዛ ከሶፋው ላይ ቁጭ ከማለቷ ሆዴን አመመኝ በማለት
ድሬ ብላ ስትጮህ ነበረ ፊልሙ ያለቀው። ይሄ ማለት ደግሞ ዴቭን በሆነ ነገር ልታስረውና እንዲሁም ደግሞ ሀሳቡንና የሆነ ነገሩን ለመስረቅ የፈለገች ትመስላለች። ምክንያቱም ደግሞ የእሱን ቴንሽን ለማግኘት አሁን ላይ ይህን ነገር መጠቀም እንዳለባት እየወሰነች ነው። ሆስፒታል ከዚህ ቀደም አብረው ሄደው እንደማያውቁና አብረን እንሄድ ሲላት አይ የለም እኔ ብቻዬን ነው የምሄደው ብላ ሁሌም ብቻዋን ነበር የምትሄድ። አሁን ላይ ግን ከሔዋን ጋር ካየችው ጊዜ ጀምሮ በፍጹም አብረን ነው መሄድ ያለብን፣ አባት አይደለህ አብረን ሆስፒታል መሄድ አለብን እያለች አሁን እንግዲህ ሮዛ ወደ ትዳሯ ዳር ማለት ጀምራለች ማለት ነው። ለማስቀናት ይሁን ምን ለማለት ባታውቀውም ሁለቱን አባቶችን እንደማትፈልጋቸው ደጋግማ ስትናገር ነበር ከዚህ ቀደምም። ምክንያቱ ደግሞ አሁን ላይ የሁለቱም አባቶች ከሁለቱም ወንዶች ጋራ ግንኙነት እንዳላትና ይሄ ግንኙነት ደግሞ ይሄ ልጅ የተፈጠረው ከዳዊት ይሁን ከአብኖን ከማናቸው እንደሆነ አታውቅም። ከዚህ መካከል ግን እንግዲህ ሶስተኛ የነበረው ወይም ደግሞ የመጀመሪያ ባሏ የነበረው ባንቴሮን በአሁኑ ሰዓት ላይ እሱ ከእንደዚህ አይነት ነገር ውስጥ እንደሌለበት ጠንቅቃ ታውቃለች። ምክንያቱም ደግሞ እሱ በእስር ቤት ባሳለፈበት ጊዜያት ነበር ዴቭ ልታገባው የቻለችው። ዴቭ አሁን ላይ ብዙ ነገሮች አሉበት። የመጀመሪያ ጥሩና እንቅስቃሴ ያለበትን ህይወቱን በጣም የሚያምረውና የሚያስቀና ህይወት የመሰለውን ትዳሩን በአሁኑ ሰዓት እያጣው ይገኛል። ምክንያቱም ደግሞ በጎን በኩል ከሔዋን ጋር ፍቅር ጀምሯል። እንዲሁም ከሔዋን የጀመረው ፍቅር ወዴት ያዛልቃቸው ይሆን? ሔዋን እንዲህ ጅምር ትውት የምታደርግ አይደለችም። ምክንያቱም ለሱ ፍቅር ብላ ብዙ መስዋዕትና ብዙ ነገሮችን ከፍላ እዚህ እንደደረሰች እየነገረችው ትገኛለች። ማለትም ደግሞ በትዳር ላይ እንደዚህ አይነት ነገር መፈጸሜ አሁን እኮ የልጅ አባት ልሆን ነው በማለት እንግዲህ የሚናገራቸው ቃላቶችን ሔዋን አትወዳቸውም። ምክንያቱም ሮዛ ማን እንደሆነች እና ሮዛ ምን እንደሆነች ስር መሰረቷን ጠንቅቃ እያወቀችው ስለመጣች አሁን ላይ ብዙም ትኩረት የምትሰጠው ነገር አይደለም ማለት ነው። አሁን ላይ ባንቴሮን በጣም የሚያሳዝናት እና እጅግ በጣም የምትሳሳለት እንደ ወንድሟ በአካል አሁን ላይ ባይኖርም በህይወት ባይኖርም አሁን ልክ እንደ ወንድሟ አድርጋ ልትቀርበው ትፈልጋለች ሔዋን። በነገራችን ላይ አሁን ላይ ባንቴሮን ያልነገራት ለሔዋን ትልቅ ሚስጥር አለ። እሱም ደግሞ በጣም ከእሷ ጋር ፍቅር እንደያዘው ይሄንን ነገር ለማንም ሚስጥር አድርጎ የያዘው ነው ለራሱ። ስለዚህ ካያት ቅጽበትና ካያት ጊዜ ጀምሮ ስታወራም እንቅስቃሴዋን ሁሉ ነገሩ አይኑ አብሮ ከርተት የሚልላት ሔዋን አሁን ላይ እንግዲህ የዴቭ እንደሆነች ሲያቅ ጦርነቱን ከዴቭ ጋር ያነሳል ብዬ በተስፋ ነው የምጠብቅ። ምክንያቱም ደግሞ ዴቭ እና እንዲሁም ደግሞ ባለውለታው የሆነለትን ዴቭ እንዴት አድርጎ ነው ሔዋንን ከሱ ሊቀማ የሚችለው? ምክንያቱም ደግሞ ሮዛ ያረገዘችው ከሌላ ሰው እንደሆነ ባንቴሮን በጊዜው ሰምቶ ነበረ።